አንዱዓለም ጎሳ ቢሊሌ ሞርሚ ቢሊሌ ታሳ ኢጃጀቱ ኢፋቢ ባንጋ ጃላሎት ኢራቲ ፎቶ ሞጎርሞ ባቾ ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ዕውቁ አንጋፋውን የሙዚቃ ባለሙያ ሆነውን ሃጫሉ ሁንዴሳን ለመዘከር በየዓመቱ በሚዘጋጀው ሃጫሉ ሁንዴሳ ፋውንዴሽን ወይም የሃጫሉ አዋርድ ላይ የተፈጠሩ አስገራሚ ክስተቶችን የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። በፕሮግራሙ መክፈቻ ላይም ለድምፃዊ የህሊና ጸሎት በማድረግ የተጀመረ ሲሆን በመቀጠልም ከዚህ በፊት ስላሳለፈው ህይወት በዶክመንተሪ መልክ የቀረበ ፊልም በመጋበዝ የተጀመረ ሲሆን በዶክመንተሪ ፊልሙ ላይም ከዚህ በፊት በፖለቲካ ጉዳይ አብሮት የታሰረውና ስለ እስር ቤቱም ሁኔታ ተዘዋውሮ ጎብኝቷል። ይህን ዶክመንተሪ ለየት የሚያደርገው ጉዳይ ደግሞ የአርቲስት ሃጫሉ ሁንዴሳ ሚስት የተዘዋወረች እስር ቤቱን መጎብኘቷ ነበር። ይህን እድል በማግኘቷም እጅግ በጣም ደስተኛ እንደሆነችና ከዚህ በፊት መታ ጠይቃው እንደምትመለስ እንጂ እሱ የነበረበትን ሁኔታና እሱ ታስሮበት የነበረውን ወይም ያሳለፈውን ሁኔታ እንደማታቅ ተናግራ ይህን እድል እንድትጎበኝ ያመቻቹላትን ባለድርሻ አካላትም እጅግ በጣም አመስግናለች። ለማረሚያ ቤቱም በሃጫሉ ስም የትምህርት ቁሳቁስ እርዳታዎች ተደርገዋል። የተለያዩ መጽሐፍቶች፣ የመማሪያና እጅግ በጣም ለታራሚዎቹ ጠቃሚ የሆኑ ቁሳቁሶች በሃጫሉ ስም ተበርክተዋል። ይህም በማስመልከትም ባለድርሻ አካላቶች እንደዚህ አይነት እርዳታዎች በመደረጋቸው እጅግ በጣም ደስተኛ መሆናቸውን ተናግረዋል። በመቀጠልም አርቲስት ሃጫሉ ሁንዴሳ ከሞተ ጀምሮ 5 ዓመት ሙሉ የሐዘን ልብስ ሳታወልቅ በስሙ ፋውንዴሽን በመክፈት በርካቶችን እየረዳች ያለችውን የድምፃዊውን ሚስት ወደ መድረክ በመጋበዝ ንግግር መክፈቻ እንድታደርግ እድል ሰጥቷት የነበረ ሲሆን እሷም በንግግሯ ላይ እንግዲህ አርቲስቱ በህይወት እያለ የሰራቸውን ትላልቅ ድሎችና እንዲሁም በግጥም መልክ አርቲስቱን አሞግሳለች። አርቲስት ሃጫሉ ሁንዴሳ ማለት ለእሷ ጀግና እንደሆነ እንዲሁም እጅግ በጣም በርካታ ድሎችን እንዳስመዘገበና የእሱን ራዕይም ለማስፈጸም እሱ ጀምሮት ወይም ሳያሳካው የሞተውን ነገር ለማስፈጸም እጅግ በጣም ፍላጎት እንዳላት ተናግራለች። በግጥም መልክም ለባለቤቷ ያላትን አድናቆትና ፍቅር ገልጻለታለች። በመቀጠል ደግሞ ወደ ሽልማቱ ስንመለስ የምናገኘው የላይፍ ታይም አቺቭመንት ወይም የዕድሜ ዘመን ተሸላሚ አብዱላሂ ጅርማ የተሰኘው የሙዚቃ ባለሙያ ተሸላሚ ሆኗል። በዚህ ዘርፍም ተሸላሚ ለመሆን የኦሮሞ የሙዚቃ ታሪክን ከፍተኛ ደረጃ ላይ ማድረስና እጅግ በጣም ስራ የሚጠይቅ በኦሮምኛ ሙዚቃ ኢንዱስትሪ በኩልም ትልቅ እድገትን ያስመዘገቡ አርቲስቶች የሚሸለሙበት ትልቅ የሽልማት ፕሮግራም እንደሆነ መገንዘብ ያስፈልጋል። ድምፃዊውም በእህቱ በኩል ሽልማቱን ሊቀበል ችሏል። ምክንያቱም በህይወት ስለሌለ እህቱም ንግግር በማድረግ ይህን ሽልማት በመቀዳጀታቸውና ለዚህ ክብር በመብቃታቸው እጅግ በጣም የውድድሩን አካላት አመስግናለች። የአርቲስት ሃጫሉ ሁንዴሳ ወላጅ እናትም የሚውዚክ ኬር ሽልማትን አበርክተዋል። ይህ ሽልማትን በሙዚቃው ላይ ረጅም ዓመት የቆዩ ነገር ግን አሁን በችግር ላይ ያሉትን የሚሸልም ነው። በዚህ ዙሪያም አርቲስት አሜቲካ ተሸላሚ ሊሆን ችሏል። በሽልማቱም 150,000 የኢትዮጵያ ብር ተበርክቶለታል። በኪሮግራፈሩ ዘርፍ ደግሞ አለማየሁ አቢ ተሸላሚ ሊሆን ችሏል። የተሸለመበት ሙዚቃም ቢሊሌ በሚለው የአንዱዓለም ጎሳ ዘፈን ሽልማቱን ማግኘት ችሏል። በምርጥ የሙዚቃ ቪዲዮ ዘርፍም ዘማን እሸቱ በቢሊሌ አንዱዓለም ሙዚቃ አሸናፊ ሆናለች። የዓመቱ ምርጥ ሙዚቃ አቀናባሪ በመሆንም ኤፍሬም ብርቅነህ 4ኛውን የሃጫሉ አዋርድ አሸናፊ ለመሆን በቅተዋል። ከሚስቱ ጋር በተያያዘም ተጠርጥሮ ታስሮ የነበረው አንዱዓለም ጎሳ በሌለበት በርካታ ሽልማቶችን አሸንፏል። ነገር ግን ከእስር ቢለቀቅም ሐዘን ላይ ስለሆነ በተወካይ ሽልማቱን መቀበሉን ልንታዘብ ችለናል። በተወካዩ በኩልም እንዲህ ሲል መልእክትን አስተላልፈዋል። ከ4 ዓመት በፊት በሙዚቃው ዘርፍ ተስፋ ቆርጬ ነበር። ነገር ግን እዚህ ለመድረሴ ምክንያት ለሆነችው ለባለቤቴ መታሰቢያ ይሁንልኝ በማለት በተወካዩ በኩል መልእክትን ሊያስተላልፍ ችሏል። በዚህ ሽልማት ስነ ስርዓት ላይም እንግዲህ በቪዲዮ መልክ የተቀረጸው እጅግ በጣም የብዙሃኑን ልብ የነካው ጉዳይ ምንድነው? የአርቲስት ሃጫሉ ሁንዴሳ 3 ሴት ልጆች ስለ አባታቸው ግጥምን ገጥመው አባታቸውን በማወደስ መልእክት ሊያስተላልፉ ችሏል። ይህም እጅግ በጣም በርካቶችን በእንባ ያራጨና እጅግ በጣም አሳዛኝ ክስተት ሆኖ በፕሮግራሙ ላይ የታዘብነው ነገር ነው። ምክንያቱም ህጻናቶቹ በጣም ደስ በሚል ሁኔታ ስለ አባታቸው ሲናገሩ በርካቶች እንባቸውን መቆጣጠር አቅቷቸው ብዙዎቹን ሊያሳዝን የቻለ ጉዳይ ሆኖ ተመልክተነዋል። ሌላው አስገራሚ ጉዳይ ደግሞ ምንድነው? ታዋቂው ቲክቶከር ራቼ የጉቱ አበራን ኢዮሌ በሚለው ሙዚቃ ሲሸለም ሽልማቱን ተቀብሎለታል። ምክንያቱም እሱ በህዝብ ፊት ቀርቦ መናገር ድፍረት ስለሌለው ሽልማቱን እኔ ልቀበልለት ችያለሁ በማለት በመድረኩ ላይ ንግግር ሊያደርግ ችሏል። በመጨረሻም የምንመለከተው ደግሞ ሌላውና እጅግ በጣም አስገራሚ ጉዳይ ምንድነው? በዚህ ሽልማት ላይ እጅግ በጣም በርካታ በሚባል ደረጃ ማለትም ከግማሽ በላይ በሚባል ደረጃ ሽልማቶችን ያገኘው በሚስቱ ሞት ተጠርጥሮ እስር ቤት የነበረው ታዋቂው
አንጋፋው የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ ባልተገኘበት መልኩ ወይም ብዙ መከራን አሳልፎ በእስር ላይ በነበረበት መልኩ ብዙ ሽልማቶችን ማግኘቱ አነጋጋሪ ሆኗል። ብዙዎቹም እንዴት ይህን ሁሉ ሽልማት ሊቀዳጅ ቻለ? ከሱ ውጭ ብዙ እጅግ በጣም በርካታ ሙዚቃዎች የሰሩ አንጋፋ የሙዚቃ ባለሙያዎች አሉ። ይህ ሁሉ ሽልማት ለሱ አይገባውም በማለት ቅሬታቸውን ሲያቀርቡ፣ ሌሎቹ ደግሞ በተዘዋዋሪ ይገባዋል፣ ይህን ሁሉ ሽልማት ማግኘቱ ተገቢ ነው በማለት እየሞገቱ ይገኛሉ። እሱም በውድድሩ ላይ እንግዲህ በርካታ ሽልማቶችን ቢያገኝ ወይም ቢታጭም ነገር ግን ውድድሩ ላይ ለመቅረብ ፍላጎት እንደሌለውና ሀዘን ላይ እንደሆነ በሀዘን ምክንያትም ተወካይ ልኮ መቀበሉ በፕሮግራሙ ላይ ታዘብነው አንድ ጉዳይ ሆኖ እናገኘዋለን። እናንተ ስለዚህ ሽልማት ፕሮግራም ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩ። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ አድርጌ ያመሰግናችኋለሁ። እንደዚህ አይነት መሰል አስገራሚ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።